መንኝ እገላችኋለሁ ጭራሽ ገንዘቤን እንደዚህ ይዛኔ ሄደች አንዴ እናውራሽ በጣም ይቅርታ ምንድነው ለምን ጥለኝ ትሄዳለህ እቺ ማትረባ የሰፈር አለሊና ትልቻት በይ እናቴ ታማለች እንድባል ብቻ ስለማልፈልግ ነው አሁን ወንድሜ ያልኩህ ስለማንነቴ በደንብ ነገርች አልመሰለኝም በደንብ ነገርች ግን አልመሰለኝም ማንንም እሱን መረጃ ያንተን መረጃ ደግሞ ሰብስባ እሷ ከኔ ጋር መስማት ትፈልጋለች ማለት ነው ከዚህ ወጣለው ምን ማለት ነው ጓደኞቼ ላይ ጋዜጠኞቼ ላይ እጄ ጉዳት እንድታደርሳው ማርቴ ማለት አልገባኝም እኔ አንተ ነው ከእንግዲህ መጠየቅ የምችለው እንጂ አንተ እኔን መጠየቅ አትችልም እሱ ላይ አንተ ጉዳት እንድታደርስና እነሱ ተቀራርበው ከዛ እነሱን ጉዳት ካደረስክ በኋላ አንተ ላይም ደግሞ ከባድ ጉዳት ለማድረስና እነሱን እንድታጠፋልኝ ነው የምፈልገው በመጀመሪያ እንዴ እኔ ሌላ ጭንቀት ለምን ታስገባኛለህ ጋዜጠኛ ነን ምናምን ብለው ራሳቸውን እንደ ትልቅ የሚቆጥሩ እነሱ እኔ ጋር የማይረቡ ናቸው ባባ ገንዘብ ሰጥሻለሁ እሱ ልጅ አጥምጅልኝ ነው ያለችው አንተን ማለት ነው የሆነ ስህተት ካየን ደግሞ ከመግደል የማንመለስ ካርቱን ሰጥሻለሁ ግን በስህተት እንኳን እኔ እግር ላይ ከደረስ እንደምገልሽ ታውቂያለሽ የሆነ ነገር ከተፈጠረ እገላታለሁ ሌላ ተልኳለሽ ምንድነው አይ ሌላ ሐሳብ ምንድነው ሐሳብ ተልኮ ማለት ሰላም ውድ የአቢ ሚዲያ ቤተሰቦቼ እንዴት ቆያችሁ እግዚአብሔር ይመስገን በጣም ሰላም ነኝ ውድ ቤተሰቦቼ እንግዲህ እንደምታውቁት ሰሞኑን በአንድ ጉዳይ እንግዲህ ጠፋ ብለን ነበር ያው ውድ ቤተሰቦች የተለያዩ ጉዳዮች እየመጡ እንግዲህ በጣም ብዙ ተደራራቢ ስራዎች እየበዙብን ነውና ውድ ቤተሰቦች ያው በዚህ አጋጣሚ ብዙ ከውጭም ከሀገር ውስጥም እየደወላችሁልኝ ብዙ ሰዎች ያው በቶሎ ስላልመለስኩላችሁ በዚህ አጋጣሚ ይቅርታ እያልኩኝ ትንሽ ስራ መደራረብም ስላለብን ነው እንግዲህ ውድ ቤተሰቦቼ ዛሬ እንግዲህ በአንድ አጋጣሚ ማቃት ሰውነችና በዚህ ሁኔታ እንግዲህ ያው እንተዋወቃለን ከሷ ጋር ከዚህ በፊትና ላገኘ ፈልጋለሁ ዛሬ ብላኝ እንግዲህ ተገናኝተናል ማለት ነው ሰላም እህቴ እንዴት ነሽ ሰላም እንዴት ነው አቤ ነው አለው እግዚአብሔር ይመስገን እስቲ ያው አስተዋውቂያቸው ለቤተሰቦች የሚመለከቱ ሰዎችም ስላሉ እዚህ ያው ችግር ገጥሞኛል ፈልጋለሁ ብለሽኛ ነው የመጣሁትና እርግጥ በእንደዚህ አይነት መንገድ አልነበረም እንተዋወቀው ነው አንቺ ያው በአንድ አጋጣሚ በሆነ ጉዳይ ተገናኝተን ነው የምንተዋወቀው ችግር ገጥሞሽ ደግሞ በመገናኘታችን እንግዲህ አዝናለሁ እያልኩኝ እንግዲህ እስቲ ያለውን ነገር ምንድነው የገጠመሽ ሚለውን ራስሽንም አስተዋውቂያችሁ የሚመለከቱ ሰዎች ስላሉ አስተዋውቂ ራስሽንና እስቲ ምንድነው የገጠመሽ ሚለውን ንገሪኝ አመሰግናለሁ ያው እኔም የጠራው ወደዚህ አጋጣሚ ያው አንዳንድ ነገር የምናወራው ስላለ ነው ተመልካቾቻችን አመሰግናለሁ ስሜ ሀረግ ይባላል እሺ ዛሬ እንድትመጣ ያደረኩ ምንድነው የታመመብኝ ቤተሰብ አለና እሱ ላይ እንድታግዘኝ ብዬ ነው ብቻዬን ስለሆንኩኝ እናም ለዛም ነው ወንድሜ ታሞብኝ ነው የወንድሜ ህመም ደግሞ ብቻዬን እኔ እንትን ስላልቻልኩ ነው ምናልባት እናንተን ላናግራችሁና ከናንተ መፍትሄ እንዳገኝ ብዬ ነው የጠራሁት ዛሬ እሺ ማለት ምንድነው እስቲ ታመመው እንግዲህ በጣም አዝናለሁ እንግዲህ እንደዚህ አይነት ነገር ስለገጠመሽ በጣም አዝናለሁ ግን ያው ቀድመሽም በግልም ብትነግሪኝ አሪፍ ነበር እዚህ ስትመጣ ነው ምነግርህ ስላልሽኝ ነው ትንሽ እኔም በጣም ፈጥኜ መጣሁትና በርግጥ ቀድመሽም ብትነግሪኝ በስልክም ማለት አንቺ ማገዝ የምትችሉ ሰዎችንም ቀድሜ ባወራልሽ አሪፍ ነበር ብዬ ነውና እስቲ ስለወንድምሽም ስለታመመው ነገርም እስቲ ንገሪኝ እስቲ ያው ማለት ቀድሜ ልነግርህ ማስቤ ነበር ግን ባይንክ ያየው ነገር ይሻላል ብዬ ነው እሱም እንዴት እንደታመመ ምን ላይ ደረጃ እንዳለ ብታው የተሻለ ይሆናል ብዬ ነው በስልክ ባወራ ያው ደስ ይለኛል ለኔም ሊቀለኝ ይችላል ነገር ግን ደግሞ ሰዎች አይተው የሚረዱት ባይንስ የሚያዩት ነገር ሲኖር ነው አንተም ሰዎችን ደግሞ ልታቀርብልኝ የምትችለው ለዛም ነው እንድትመጣ ያደረኩህ ልክ ነሽ ምንም ችግር የለውም እንግዲህ አንቺንም እንትን ተጠብቃለሁኝ እስቲ ምንድነው የታመመው ስለ ሁኔታው ንገሪኝ እስቲ በሌላ ሰው ጉዳት ደርሶበት ምናምን ነው ወይስ ምንድነው አይ በሌላ ሰው እንኳን ጉዳት አልደረሰበትም መጀመሪያ ላይ ምንድነው ሳምባ ምች ምናምን እየተባለ ነበርና የታመመው እና ክትትልም እያደረገ ነበር ክትትልም ሲያደርግም ያው ደና ነው አሁን ላይ አሪፍ ላይ ነው ያለው ምናምን ተልውጤቱን ምን የማይለስ ነበር አሁን ላይ ግን ለመታከምም አልቻለም
እኔም ደግሞ አቅሜም አልቻለም እንዳላግዘው በዛም ነው እኔ አንተን የጠራው ሰዎች የምታውቃቸው ሰዎች ካሉ እንዳግዙ በማለት ምንም ችግር የለውም። እንግዲህ ያው በእርግጥ እኔ እንደዚህ ብዙ ጊዜ እርዳታ ቪዲዮዎችን ምናምን እንትን አልሰራም፣ ግን ያው ምናልባት የሚያግዙ ቤተሰቦች ምናምን ካሉ ችግር የለውም አንቺንም እንዲያግዙሽ በውስጥም ብዙ ሰዎች እንትን የሚሉም ስላሉ እነሱም አንቺን የሆነ ነገር እንዲያግዙሽ አደርጋለሁ በቻልኩት አቅም። እስቲ ስለ ወንድምሽ ሌላም የምነግርህ ነገር አለ፣ ስለሱምና ስለ ራሴ የምነግርህ ነገር አለ ብለሽኛልና እስቲ ንገሪኝ። ምንድነው ሐኪም ቤት አሁን የሚሉት ደህና ነው ይሉታል ብለሽኛልና? አው በሳሱ በጣም ታሟል እያልሽኝ ነው አንቺ? አው ማለት ምንድነው አሞትም እያለ ያው ትንሽ ሲሻለው ስራ ምናምን ስለሚሰራ አሁን ላይ ደግሞ ህመሙ ተበራታታበትና መስራት አልቻለም። ካልሰራ ደግሞ መታከም አልቻለም ማለት ነው። ያለውን ያጠራቀመውን ብር ሁሉንም ታክሞ ጨረሰበት እና አሁን በምን ይታከም? ምንድነው የሚሰራው? እንደዚህ ተባራሪ ስራ ምናምን ነው የሚሰራው እንጂ ሊያሳክመው የሚችለው መስሪያ ቤት አይደለም። አይ አይደለም። ለዛም ነው የጠራው ካንተ እንጂ እንደዚህ የቅጥር ስራም የለውም፣ ተባራሪ ስራ ነው የሚሰራው። ያው እሱ ደግሞ ተባራሪ ስራ ደግሞ ቤትም የሚውልበት ቀን ሊበዛ ይችላል፣ ስራም ቢዚ ሆኖበት ሊውል የሚችልም ሊበዛም ይችላል፣ አይታወቅም። አለኝም የለኝም ማለትም አይቻልም፣ ስራ ላይ ነኝም አይደለሁም ማለት አይቻልም። በባለፈው እናቴ ጋር ብቻ ነው የምኖረው ምናምን እያልሽኝ ነበርና የት ከእናንተ ጋር ነበር የሚኖረው ወይስ የት ነበር የሚኖረው? አዎ እናቴ ጋርም ስሮኖርና አብረን እየኖርንም ነበር። ምን አሁን ደግሞ ከእናቴ ትቼ ደግሞ ወደ ወንድሜ ስለመጣው ነው። ወንድሜ ጋር ኖራለሁ ብዬ ስላሰብኩ ነው። እሱ ጋር መጥተሽ ነው አሁን እሱ የታመመው? አዎ እሱ ጋር መጥቼ የታመመው። ምን አይነት ደረጃ ላይ ነው ያለው አሁን? የት ቤት ነው ሆስፒታል ነው ያለው? ቤት ነው። የት ነው ያለው? ማየት እንችላለን? ይቻላል። አዎ እስቲ የት ነው ያለው? እሱን ሌላ ቀን ብታዩ አይሻልም? ወይም ደግሞ ምናምን አይ ለምን አሁን ካለ ቤት ለምን ገብተን ነው? አይ ነገ ና ተውልና ነገ ታይዋለክ። ነገ በድጋሚ ዛሬ እናውራን ብዬ ነው የመጣው። አይ ምን ችግር አለው ብዬ ነው። እዚህ ጋር እንትን እየተቀረጸ ነው አይደል? ችግር የለውም፣ ግን ቢሆንም ደግሞ ከሆነ እንግባና በስልክ ከምናወራ አንተም በአካል ላዋራ ብዬ ስላሰብኩ ነው። አይ በስልክ ምንድነው በጣም ባስቸኳይ ነው ስትፈልግ እስቲ ያው በስልክ ማውራት ስላልፈለግሽ በአካል ፈልጋለሁ ስላልሽኝ ብዬ ነው የመጣሁትና ስለዚህ አሁን የት ቤት እዚህኛው ነው ወይስ ለኛው ቤት ነው? እዛኛው ቤት ነው? ለኛው ቤት ነው፣ ግን ያው ታይዋለህ ኮንኒድና እንየዋ። ምን ሌላ ችግር የለም አይደል? አረ ምንም ችግር የለም። ሰው መግባት ማይችል ምናምን ከሆነ ችግር የለውም ረዳሻለሁ። ግን ሰው ማየት የሚችል ከሆነ ይናል ደግሞ አልታመምም ይናል ብዙም አይደለም ብለዋል ብለሽኛል አይደለ? አዎ። ስለዚህ አሁን እንግባና እንየው ምን ችግር አለው? ያለው ነገር ያው በማስረጃም በቪዲዮም ይያዝለታል። የሚያግዙትም ሰዎች ካሉ ያግዙታል። ምንም ማለት አይደለም፣ ችግር የለውም። ኢትዮጵያዊነት ሁሉም ሰው እኛ ሀገር ሰው ሁሉም ሰው ይተባበራል። በቃ ስለዚህ እንግባና እንየው። ምን አይ ይቅርታ ምን ልፈልግ ነው ታውቃለህ? በጣም በቃ እኔ ህይወቴ ውስብስብ ላይ ስላለ ነውና ወንድሜ ሳይሆን እናቴ ነች ታመመችው እንጂ ማለት እናቴ ነች ታማለችው፣ ወንድሜ አይደለም። ምንድን እየቀለድሽ ነው? ምንድነው? እየቀለድኩ አይደለም። እና ታዲያ ምንድነው? እናቴ ነች ታማለችውና በጣም ይቅርታ በቃ እኔ ይቅርታ ማለት በጣም ውስብስብ ውስጥ ላይ ነው ያለሁት። እናቴ ታመመችም ለማለት በጣም ከበደኝ እና ለምዛም ነው ወይ ይኸውልሽ፣ ሰሚኛለሽ? እኔ ቀልድ አይደለም ያስኩት። እዚህ ጋር ብዙ ስራ አለብኝ። ብዙ ስራ ይኸውልሽ ትቼ ነው የመጣሁት። በአስቸኳይ እፈልጋለሁ ስላልሽኝ በጣም ብዙ ስራ ተደራራቢ ስራ አለብኝ። ወንድሜ ነው የታመመው። ብዙ ነገር አውርተሽኛል አይደል? አሁን ራሱ ያው ተቀርጿል ይሄ ሁሉ ነገር አውርተሽኝ እናቴ ነች የታመመችው ማለት ምን ማለት ነው? መልሰሽ ደግሞ ሌላ ነገር ለምንድን ነው የምታወሪው? እሺ እናትሽ ነች ምንድን ማን ነው የታመመው? እኔንም እኮ ግራ አጋባሽ። ልክ ነህ እሱ ልክ ነህ፣ ግን እናቴ ለማለት በጣም ስለከበደኝ ነውና እናቴ ነች ታማ ያለችው አሁን ላይ ወንድሜ አይደለም። እንዴ ምን እሺ እናትሽ ምንድን ነው የታመመችው? እሺ እናቴ እንደ ሳምባ ነው የታመመችው፣ ላመም አይደለም። ይኸውልሽ ሌላ ምንድነው? ሌላ ተልኳለሽ ወይስ ምንድነው አላማሽ? አረ ምንም ሌላ ተልኮ ምን ሊኖር ይችላል ብለህ ታስባለህ እኮ? ታዲያ ምንድነው ለምንድነው ታዲያ ቀጥታ ለኔ እናቴ ወንድሜ ብትኝ እናቴ ብትኝ የበለጠ እናት ነች ብታሳዝነው ወይስ ምንድነው? ለመቀለድ እየሞከርሽ ነው? ምንድነው? እኔ በሌላ ጉዳይ ነው የምንተዋወቀው አይደል?
እዚህ ጋር ስራ ነው ይልሽ። እኔ ብዙ ሰዎች እዚህ ጋር ብዙ ነገር ብዙ ኬዝ ውስጥ ነው ያለሁት ነው ገባሽ? ስለዚህ እኔ ብዙ መፍትሄ መስጠት እያለብኝ በቃ አልነግርህም፣ በስልክ አልነግርህም፣ በአካል መጥተህ እንድትሰማኝ ነው። ሌላ ቦታ ቢሆን ሌላ ሰው ልካለኝ ገባሽ? የመጣሁት እንተዋወቃለን ብዬ ነው ቅድሚያ ሰጥቼሽ የመጣሁት። አዎ ልክ ነው። አመሰግናለሁ ቅድሚያ ለኔ ቦታ ሰጥተኝ ስለመጣ። ግን ምንድነው እኔንም የምታግዘኝ ነገር ሊኖር ይችላል ብዬ ነው የማስበው። ሁሉ በጣም ግራ እየተጋባ እናቴ ታመመችው፣ ግን ወንድሜም ብዬሃለሁ እናቴ ታማ ቤት እንድትውል ስላልፈለኩ በቃ እናቴ ታማለች እንድባል ብቻ ስለማልፈልግ ነው አሁን ወንድሜ ያልኩ። ለዛም ነው። እሺ እናትሽ የት ነው ያለች? አሁን ይኸውልሽ እሳቸውን ሊያቸውና ከዛም በኋላ እኔ ብዙ ስራ አለኝ መሄድ አለብኝ። እሺ እሺ። ስለዚህ የት ነው ያሉት እናትሽ? እቤት ነው ያሉት። ሄደን ማየት እንችላለን አይደል? ማለት እንዴት መሰለህ አሁን እሷ ያለችው ሆስፒታል ሄዳለች። ቤት አለች አላልሽኝ? ልክ ነህ። ግን የሆነ እንደ ባህላዊ ነገር ምናምን እንትና መድኃኒት አለ ተብሎ ወደ ባህላዊ ሕክምና ምናምን ሄዳለች። ምን ማለት ነው? ቆይ መጀመሪያ ቤት ነች ያለችው አልሽኝ። አንዴ ሆስፒታል ነች ይልሽ፣ አንዴ ባህል ሐኪም ጋር ምን ሌላ ነገር ሌላ ተልኳለሽ? አንዴ ሆስፒታል፣ አንዴ ሐኪም ቤት፣ አንዴ የሆነ ነገር እያልሽ አንዴ ባህል ሐኪም ጋር ነች ያለሽ። ቀጥታ እዚህ ቤት ውስጥ ነው ያለችው። ቤት ገና ስንመጣ አይ ቤት አትግቡ እዚሁ ነው አልሽኝ። አዎ እሺ ብለን እኔ በቃ አስቸኳይ ጉዳይ ነው ገጠመሽ ብዬ ነው እዚህ ጋር ገባሽ። ስንት ልጆች እዚህ ያሉት ሚንገላቱት ከኔ ጋር ዝም ብለው አይደለም ገባሽ። ልክ ነህ። ሳይገባ ይቀርቶ አይደለም። ግን አሁን ያለችበት ደረጃ ምንድነው? ሆስፒታል ሄዳ ነበር። ከዛኛው ግን ባህላዊ ሕክምና ይሻላል ብለዋት ወደ ባህላዊ ሕክምና ስለሄደች ነው። ምን አይነት አባባል ነው? በስንት ቀን ውስጥ ነው? ዛሬውኑ ነው ሆስፒታል ሄዳ ከዛ ባህል ሐኪም ቤት ሄደች? አይ ትላንትና ነው፣ ዛሬ አይደለም። ስለዚህ እዚህ የለችም። አዎ ዛሬ የት ነው ያለች? ያለችበትን ቦታ ምናምን አላውቀውም። እና ታማሚ በሌለበት ይኸውልሽ፣ አንደኛ ለኔ ብትነግሪኝ ቀድመሽ ሁሉ ነገር ቢያንስ ወይ ማስተካከል ያለብሽ ነገር ነግርሽ ነበር ወይ እሳቸው ዋሉበት ነበር እሳቸውን ነበር ቀጥታ ማናገር የነበረብኝ እንጂ ግን ሳይገባ ይቀርቶ አይደለም። ግን እኔ እኮ እናቴ ስለታመመች በጣም ጭንቀት ውስጥ ስላለው እና ታዲያ ምንም ነገር በሌለበት እኔን ጠርተሽ በጣም እያጨናነቀኝ ነው ያለው። ምንድነው ማስጨነቅሽ? እኔ እዚህ ጋር ቀልድ አይደለም እኮ ያስኩት ስራ ነው ያስኩት አይደለም። ግን እኔም እኮ እናቴ ታማብኛለች፣ ጭንቀት ላይ ነኝ ያለሁት እና ጭንቀት ውስጥ ልትሆኚ ትችያለሽ። ግን እዚህ ጋር እኔ አንቺ ባወራሽው ነገር ሰው እንዴት ነው ተነስቶ ሊረዳ የሚችለው? ሁለተኛ እንዴት ነው ሊያግዝ? የታመመ ሰው ሄደን አይተን በስነ ስርዓት መታመሙን እርግጠኛ ሆኖ ቼክ ተደርጎ ነው እንጂ ዝም ብሎ ሰው ዝም ብሎ እርዱ ይባላል እንዴ? በአፍ ነው እንዴ እንትን የሚባለው? ማለት ልክ ነው። ሆስፒታል ገብታ ያለ ሕክምና ላይ በዛ ላይ ሕክምና እያደረገች ሆስፒታል እኛ አቅማችን ስላልፈቀደ ወደ ባህላዊ ስለሄደች ነው። ሌላ ተልኳለሽ? ምንድነው? አይ ሌላ ሐሳብ ምንድነው? ተልኮ ማለት አይ አሁን ይኸውልሽ የምታወሪው ነገር በሙሉ የሆነ ዝብርቅርቅ ያለ ነገር ኖርማል ነገር አይደለም። የተዘበራረቀ ነገር አይደለም። የእናንተን ስሜት ሳይገባ ሆነ ቀርቶ ነው። አሁን አንተ ብትረዳኝስ እንዴ? እኔ አይገባኝም እንዴ? እኔ ችግርሽ አንቺ ችግር ነው ብዬ እኮ ነው የመጣሁት አይደል? ችግርሽ የኔ ችግር ነው ብዬ ነው የመጣሁት። እዚህ አክብሬሽ ነው የመጣሁት። አይገባም እናቴ መምት ያለሽ እንዴ? እውነቴን ነው። አክብሬሽ መጥቼ እኮ ነው አሁን እየቀለድሽ ያለሽ። ሌላ ጭንቀት ራሱ እየፈጠርክብኝ ነው እኮ። መጀመሪያ ምን አይነት ጭንቀት ነው የምፈጥርብሽ? እና እንዴ እንደዚህ ነው እኔ እያስረዳሁ ምንም ልትረዳኝ አልቻልክም። አንተ የራስህ ምን ነው ያልተረዳሁሽ? ምን ነው እኔ አንዴ ወንድሜ ታመመት ያለሽ፣ ከዛን ደግሞ አንዴ እናቴ ታመመች ያለሽ። እና ስትታመም እኮ በጣም ከባድ ነው። እና ለምን ተዋሻለሽ? በመጀመሪያ ምን ያስዋሽሻል? ምን ያስዋሽሻል? እኔ እናቴ ታመመች ለማለት በጣም ስለከበደኝ ነው። እና ታዲያ ያልታመመ ሰው ታመመብኝ ያለሽ ምን ማለት ነው? እናቴ ታማ ነው ያለችው። እንደዛ ባይሆን እኔ አንተን ለምን እጠራሃለሁ እኮ? ለምንድን ነው እሺ እሷ በሌለችበት እዚህ ለምንድን ነው የጠራሽ? እኔ አንተን መጀመሪያ ላዋራ ስለፈለኩ። ምንድነው የምታዋሪኝ? እገዛም ስለፈለኩ። ትቀልጃለሽ እንዴ አንቺ? ምንም እየቀለድኩ አይደለም። ይኸውልሽ ልንተዋወቅ ምናምን እንችላለን፣ ግን እዚህ ጋር ስራ ነው። ይኸውልሽ እሺ ልክ ነህ። እኔንም ጭንቀት ውስጥ እያስገባኝ ነው። ሌላ ነገር አስበሽ ከሆነ ሌላ ነገር ካለብኝ በዛ ላይ ደግሞ አንተ እያጨናነቅከኝ ነው። ነግሬሻለሁ። ይኸውልሽ ሌላ ችግር ካለብሽ እየነገርኩሽ ነው። እንዴም ለምንድን ነው እንደዚህ የምትለኝ? የምታስፈራራኝ? እያስፈራራኝ እኮ ነው አሁን ያለው። እና ታዲያ ምንም ሰው በሌለበት ምናምን እንትን ታያለሽ እንዴ? እንደዚህ እናቴ ያለችበትን ሁኔታ እየነገርኩህ አይደል እንዴ? ለምንድን ነው የማትረዳኝ አንተ ራሱ እኮ? ይኸውልሽ አንዴ ባህል ሐኪም ሄዳለች ትያለሽ፣ አንዴ ሆስፒታል ነች ትያለሽ። እሺ እስቲ ደውይላት፣ እስቲ እናትሽ ጋር ደውይላትና አገናኝሽ። ለምን እደውልላታለሁ? እሷ ስልክ አልያዘች። ይኸውልሽ እኔ ቀልድ አይደለም ያስኩት። እኔም ቀልድ አይደለም። አንተ ራሱ ልትረዳኝ ይገባል። እኔ እኮ ትረዳኛለህ ብዬ ነው እንጂ ሌላ የሰፈር ሰው ሊጠራ ሁሉ ይችላል። እኔ ተረድቼሽ ነው የመጣሁት። ከዛ ድረስ እዚህ ድረስ የመጣሁት ቀልድ አይደለም፣ ለስራ ነው የመጣሁት አይደል? እዚህ ጋር ተረድቼሽ በስነ ስርዓት እንትን ልንልሽ ነው
አንቺን ያለውን ነገር አንቺ ጋር ችግር ካለ ችግርሽን ሁሉ ነገርሽን ልንሰማሽ ነው የመጣ ነው አይደል? አንቺ ደግሞ እዚህ ጋር አሁን እየቀለድሽ ነው ያለሽ። ምክንያቱም ስንት ነገር እየተደረገብን እንደሆነ ታውቂያለሽ አይደል? ላታቂም ትቻለሽ አንቺ አላቅም። ግን ስንት ነገር እኛ ላይ እንትን እየተባለ አንቺ ስንት ነገር እያለ መልሰሽ እዚህ ጠርተሽ ሌላ ነገር ታወሪያለሽ። ስለዚህ አሁን ይኸውልሽ እዚህ ጋር ከኔ ጋር የመጡትም ልጆች ብዙ ስራ ያላቸው ሰዎች ናቸው። እሺ ብዙ ሰው ምን በዚህን ሰዓት ለብዙ ሰው ምን ደርስበት ሰዓት። ስለዚህ አንቺ ወይ እናትሽን እዚህ ጋር እኮ የታመሙት እናትሽ እዚህ ኖረው በስነ ስርዓት እሳቸው ተዘጋጅተው ከዛም በኋላ ኢንተርቪው አድርገናቸው ብንሄድ ላንቺ የሚጠቅምሽ ለኛም እንደዛ ነው። አንቺ ባወራሽው እንዴት ነው ሰውን እርዱ ብዬ ማንተም ነው አትታመም እናትሽ ባላየውበት ሁኔታ። አሁን እናት ያለችበት የባህላዊ ሕክምና እያደረገች ነው ከሆስፒታል ወጣ። ይሄን ልትረዳኝ ይገባል። ይኸውልሽ እኔ እናት አሁን እኔ ቀልድ አይደለም ያስኩት። ወይ እናትሽ ስትመጣ ደውይልኝና በአግባቡ ወይ እኔም ባልመጣ ሌላ ሰው ልኬ እዚህ ጋር እነሱ ያለውን ነገር ይጨርሱልሻል። እሺ እንደዛ ሊሆን አይችልም ማለት ትመጣ ስለምትችል ስልክ ስላልያዘች ነው እንጂ እና እኔ ስንት ስራ እያለኝ እሺ አሁን እሷ እስከምትመጣ ድረስ ልጠብቅ ወይ ደግሞ እሷ ጋር ሌላ ሰው የለም ብቻዋን ነው የምትታከመው እዛ? አይ ህክምና ባህላዊ ህክምና ስለሆነ ስልክ አልያዙም። ምን ባህላዊ ህክምና ስልክ ይከለክላል? ላታነሳ ትችላለች። አንዴ ስልክ የላትም አንዴ ሲጀመር ይኸውልሽ ሌላ ችግር ካለብሽ ይኸውልሽ እንዴ ለምንድን ነው የምታስፈራራኝ እንደዚህ እያልክ እንዴ? ሌላ ችግር ካለብሽ ምንም ሌላ ችግር የለብኝም እና ታዲያ አንዴ ስልክ አትይዝም አንዴ አዎ ስልክ ይዛ ሄደች። ምናልባት ጓደኞቿ ይዘው ስልክ ላታነሳ ትችላለች አላቆም እነሱን ስልክ ላታነሳ ትችላለች አላልሽማ? አዎ እና ታዲያ ስልክ ካለች ይኸውልሽ ሌላ ዓላማ ከሆነ ያለሽ እየነገርኩሽ ምንም ሌላ ዓላማ የለኝም እንዴ ለምን ሌላ ዓላማ ሊኖር እና ምንድነው ሐሳብሽ ታዲያ ምንድነው ሐሳብሽ? እየነገርኩ ለምን ችግሬን አትረዳኝም አንተ ራስህ እንዴ ነችና ምንድነው ችግርሽ? እንዴ እየነገርኩሽ እኮ ነው አንቺ ሌላ ነገር ምንድነው ሌላ ዓላማ አለሽ? ምንድነው ዓላማ? እና እዚህ ለምንድነው የጠራሽ? እንዴ ለዓላማማ ጠርቼ እኮ ነው የመጣኸው እና አንቺ የምትወሪው ነገር እየነገርኩ ግን እየተረዳኸኝ አይደለም። ምንም ቀልድ አይደለም። እኔ እያንዳንዱ ነገር የምትወሪው ነገር ቀልድ ነው። ቀልዳል አንተ ራስህ እንዴ እኔ ሌላ ጭንቀት ለምን ታስገባኛለህ? እኔ እንድታግዘኝ እንጂ እንደዚህ ጭንቀት ልፈጥርብህ ነው እንዴ? ይኸውልሽ እኔ ጭንቀት ፈጥሬብሽ አይደለም ከስራዬም ከሁኔታም አንፃር እንደዚህ ሆነው ብዙ ነገር እኛ ላይ ሊደረግ ስለሚችል ነው። እሺ እዚህ ጋር እየቀለድሽ እኔ ቀልድ አይደለም የምፈልገው። እሺ እየነገርኩሽ አንዴ እናቴ ስልክ አታነሳም ትያለሽ፣ አንዴ ስልክ አልያዘችም ትያለሽ። ብዙ ነገር ነው እያወራሽ ያለሽ ገባሽ? እኔ ደግሞ እንደዚህ በቀልድና በእንትን ማቃጥለው ሰዓት የለኝም። እኔ በፍጹም ገባሽ አይደል? ብዙ ሰው ጋር የሚሄድበት ብዙ ሰው ጋር የምደርስበት ሰዓት ነው። ስለዚህ ካንቺ ጋር ከዚህ በላይ ይበቃል። እሺ ሁላችሁም ለምን ትሄዳለሽ? በቃ እሺና ይቅርታ ምንድነው? እሺ አንዴ እናውራሽ። በጣም ይቅርታ ምንድነው? ለምን ጥለኝ ትሄዳለህ እንደ እየቀለድሽ እኮ ነው። በእንደዚህ አይነት መንገድ ነው እንዴ እንትን? በቃ እሺ ይቅርታ። እሺ አንዴ አረፈ በልና እናውራሽ። ምንድነው የምታወሪው? በቃ እሺ ይቅርታ አድርግልኝ እኮ ምንድነው ይቅርታዬን ከተቀበልክ እሺ ቁጭ በልና እናወራለን። ይኸውልሽ ምን ሌላ ነገር የምትነግሪኝ ነገር አለ? ምንድነው? አዎ አለኝ። ሌላ የምትነግሪኝ ነገር አለ? ምንድነው? እሺ ቁጭ በልና ነው። ይኸውልሽ የእግዚአብሔር ካሁን በኋላ ከቀለድሽ እየነገርኩ እኔ አልቀልድም። እሺ እንደዛ ከሆነ እሺ ምንድነው የምትነግሪኝ? እሺ ቁጭ በልና ነው። ምንድነው የምትነግሪኝ? ይቅርታ ማለት አክብረኝ ስለመጣህ ጣርቼ እንደዚህ ጊዜ ለኔ መስዋዕት ስላደረክልኝ በጣም ነው የማመሰግነው። ያው ማለት እናቴ በርግጥ ታማለች፣ ግን ደግሞ ብትታመም እኔ አንተ ጋር እንደዚህ የጠራው ተልኮ ስላለ ነው። ተልኮ ስላለ ነው። ተልኮ? አዎ ግን ይቅርታ መጀመሪያ ካሜራውን አጥፋውና ላስረዳ። ካሜራውን አጥፋልኝና ላስረዳ። የምን ተልኮ ነው? መጀመሪያ ካሜራውን አጥፋልኝና ነው። እሺ አጥፋላት ካሜራውን። እሺ ምንድነው ተልኮ? ማለት ተልኮ ስልህ የሆነ እንደዚህ መድኃኒት የሚቀምሙ ባህላዊ መድኃኒት ምናምን የሚቀምሙ አሉ። እሺ በቃ እንደዚህ አንተን እንትን ለማለት ነውና
ምን ለማለት ይሁን ምን ልበል በቃ አንተ ለማጥፋት ምናምን ያሰቡ ሰዎች አሉና እሺ እና ለዛ አንተ እንድትርቅ ምናምን ስለፈለኩ ነው የጠራውክ። አንተ እንድትርቅ ማለት ከማን ነው መርቀው? ከተለያዩ ሰዎች አሉ እንድትርቅ ስለፈለኩ ነው። የምን ተልኮ ነው? ይሄንን ተልኮ የምትዩን ነገር ንገሪኝ በስነ ስርዓት። ማለት ተልኮ ልል የቻልኩት ምንድነው የሆነች ልጅ እናቴ እንደታመመች ታውቃለህ፣ አስረድቼ ማለሁም እናቴ አሁን ታማ ነው ከፍተኛ ከባድ ህመም ነው ታማ ያለችው። ግን ምንድነው የሆነች ከኔና አንተ ጋር መቀራረባችን የሆነች ልጅ የምታውቃለች አንተንም ታውቃለች እና የሆነች ጻይም ያለች ማለት የምትባልሽ ነች እና እሷ ነች ፈልጋ ያስጠራችን ከሰፈር መታ ምንድነው ስላተኝ ስላንተ አወራችኝ። እሱ ልጅ እንደዚህ አድርግልኝ። ምን አድርግልኝ አለች? በቃ በጣም ስሬስ ነች፣ በጣም ክፉ ነገር ነው የክፉ ነች። ስታወራኝ ራስ በጣም ስሬስ ሆና ነው ያወራችኝና ስላንተ መጥፎ ነገር ነው ያሰበችው። እሱን ምንድነው ያለችው? በቃ አጥምደሽ ያዥልኝ እኔ ገንዘብ እናት ስለታመመች ገንዘብ ያስፈልገኛል እና ምንድነው ገንዘብ እሰጥሻለሁ እሱ ልጅ አጥምጅልኝ ነው ያለችው፣ አንተን ማለት ነው። ስለዚህ ጭራሽ ላንቺ ገንዘብ ሰጣ እኔን ለመግደል ነው አሰበው ማለት ነው። እንደዛ ነው ያሰበችው። እኔ ደግሞ እንደዛ ደግሞ አልቻልኩም ማለት ከዚህ በፊትም አውቃለሁ። እሷ ደግሞ እንደዛ እንድታደርግ ደግሞ ካንተ ገንዘብ እንደሚያስፈልገኝ አውቃለሁ። የእናቴን ህይወት ማትረፍ እፈልጋለሁ፣ ሳልፈልግ ቀርቼ አይደለም። ግን ቢሆንም ደግሞ ሳስበው ህይወት ነው አንተ ላይም የሆነ ደርሶብህ ማየት አልፈልግም። እናም ለዛም ነው እንደዚህ መረጃ ካንተ አወጣለሁ ብዬ ነበር። ግን እንደዛ አንተ አልፈቀድክልኝም። ስታወራኝም ስናወራም ስሪሱን ነው ያወራኝ እና እሷ ደግሞ ያሰበችው መንገድ በጣም ከባድና የተሳሳተ መንገድ ስላሰበች ነው። ምንድነው ያሰበችው? እና አንተ ራስህ እንድትጠብቅ በቃ ከሷ እንድትርቅ ምናልባት የምትተዋወቁ ከሆነ ወይም ደግሞ ማታወቁ ሆናችሁ አንተ ካሰበች ለመጥፎ ነገር ካሰበች በቃ እንድትርቅ ስለፈለኩ ነው። ስለዚህ እኔን ለመግደል ጭራሽ እኔን ለመግደልም እየተንቀሳቀሰች ብዙ ነገር እያቀረች ነው ከጀርባዬ ማለት ነው። አዎ በጣም ጥሩ። እሺ እንዴት ማለት አንቺ ይሄንን ሁሉ ነገር እንድታወራሽ እንዴት እድል ሰጠሻት? ይሄን እድል የሰጧት ምንድነው እኔ እናቴ ታማለች። እሷ ናት መታ ከቤት በራ እንኳክታ የጠየቀችኝ ማለት ነው። የት ቤት ድረስ መታ? አዎ እንዴት እንደምንተዋወቀው አወቀች? እሱን አላቅም በምን መንገድ እንዳወቀች ራሱ ማለት እየሰለለች ነው ማለት ትችላለህ። ከኔ እናንተ የተገናኘንበት ቦታ እንደምናወራ ምናምን ወይም አይታናለች ማለት ነው፣ ወይም ደግሞ ሰው ጠቁማት ሊሆን ይችላል። ስለዚህ ሁሉን ነገር ዙሪያ ጥምጥም እየዞሩ ነው ያሉት ማለት ነው። አዎ እኔም ብቻ ነው ወይስ ከኔ ጋር ያሉ ልጆችም ሌሎችም ጋዜጠኞች ነው አሳቡ? እስካሁን ድረስ አንተ ነው ያለችኝ፣ ሌላ ሰው ያለችኝ የለም። ስለዚህ ምን ያው እኔን መግደል ማለት ያው የነዛም የታሰሩትም አሽከሮች ልትሆን ትችላለች ማለት ነው። አይታወቅም። ልክ ነው። ምን ያህል ገንዘብ ነው ሰጥሻለሁ ያለች? በቃ ለእናትሽ መታከሚያ ሙሉ ወጪ ሸፍናለሁ ነው ያለች። እናትሽ ትድናለች በህይወት ነው ያለች። እኔን ገላ ነው ወይስ ምንድነው አላማው? በቃ እሱን አጥምጅልኝ እንጂ እሱን ለሱ የሆነ መድኃኒት ትሰጭልኛለሽ። በቃ እሱን አጥምጅልኝ ሙሉ የእናትሽን ወጪ እንሸፍንልሻለሁ። ምንድነው ዋና አላማው? ምንድነው እኔ ላይ ለማድረስ ያሰበችው? ማለት አንተ ላይ ለማድረስ ያሰበችው ምንድነው በመጀመሪያ አንተ ምንድነው እንትን ከጓደኞቹ የሚሰሩ አብረው ጋዜጠኞች አሉ። እነሱ ላይና ያንተን መረጃ ምናምን ለመሰብሰብ ወደ አንተ ለመቅረብ አንተ ጋር ቀርበው ምንድነው ጋዜጠኞችን ጉዳት ላይ ለማድረስ አንተ በጣም ብዙ ሰዎች ታውቃለህ እና ከነሱ ላይ አንተ ጉዳት እንድታደርስና እነሱ ተቀራርበው ከዛ እነሱን ጉዳት ካደረስክ በኋላ አንተ ላይም ደግሞ ከባድ ጉዳት ለማድረስና ለማገት። ስለዚህ አንቺ በመሃል ሆነሽ እንድታስማሚኝ ነው ማለት ነው የፈለገችሽ አንቺ ነው? ያው ያን ምንድነው ለማስማማት ሳይሆን ወደ አንተ እንዲቀርቡ ለማድረግ ነው እሷ አስባ የነበረው። እነሱን እኔ ጓደኞቼ ላይ ጋዜጠኞቼ ላይ ሂጄ ጉዳት እንድታደርሳው እኔም ጋዜጠኛ ሆኜ ከዛ እነሱ ላይ ጉዳት እንዳደርስባቸው። አዎ እንደዛ ነው ያሰበችው። ፍላጎቷ እንደዛ ነው። ከዛን ደግሞ እሷ ምንድነው አላማው? እኛ ጋዜጠኞችን ማጥፋት ነው አላማው? እንደዛ ነው እያሰበች ያለችው።
ስለዚህ እቺ እጇ ረጅም ነው ማለት ነው። ስለዚህ አሁን ምንድነው ያለችሽ? እኔን አስወግጂው ነው ያለችሽ ወይስ አስማሚው ነው ያለችሽ? መጀመሪያ ምንድነው እሷ የፈለገችው ገንዘቡን ሰጥታ ለኔ እናቴ እንድትታከም ልታደርግ በዛ ላይ ደግሞ አንተ ወደ እነሱ እንድትቀርብ ለማግባባት እነሱ ጋር እንድትገናኝ አዎ ጋዜጠኞቹ ጋር እንድትገናኝ ለማድረግ እየሄድኩ እንድነግራት ነው የፈለገችው ካንተ ጋር ማለት ነው እኮ ልሽ አሁን ማለት ምንድነው ጋዜጠኞቹ ጋር እንድትገናኝ ማለት ምን ማለት ነው? አንተ ብዙ ጋዜጠኞች ታውቃለህ እሺ እነሱን ምን እንድገድላቸው የእነሱን መረጃ ያንተን መረጃ ደግሞ ሰብስባ እሷ ከኔ ጋር መስማት ትፈልጋለች ስለዚህ የሄድኩበትን ያልኩበትን እነግርሻለሁ ከዛ ላይ ደግሞ አንተ ስራህን ለማስተጓጎል ትፈልጋለች እሷ በቃ ትልቅ ደረጃ እንድትደርስ አይፈልግም እሷ እስቲ ምንድነው የምትልሽ ትገናኛላችሁ አይደለ በስልክ በስልክ እንገናኛለን እኮ አሁን ምንድነው ጥሪውና ምንድነው ያለች ነው ወይስ በራስሽ ጉዳይ አንቺ አሁን ይሄንን ነገር ለኔ ለመንገር ነው የጠራሽው? እኔ ይሄን እንድትጥንቃቄ እንድታደርግ ብዬ ልንገር ብዬ ነው የጠራውክ እኮ ታዲያ በስልክሽ መንገራችሁም ነበር ይሄንን ነገር ለኔ ያው ማለት በስልክ ብነግር ደስ ይለኛል ግን በአካል ባወራክና ራስህን እንድትጠብቅ ብዬ ነው እኮ እሺ ታዲያ እኔ ራሴን እንድጠብቅ ከሆነ ለምን ያን ሁሉ ነገር መናገር እንትና ታመመብኝ ማለት ምን ለምን አስፈልግ ልክ እኮ ነህ አያስፈልግም ነበር ግን ደግሞ ሞር ደግሞ ተገናኝተን ያወራነው ነገር ይሻላል ብዬ ነው ነው እኮ እሱማ ነው ግን እዚህ ጋር ልጅ ብዙ ሰው ይዤ ነው የምመጣው እኔ ብዙ ነገር ይዤ ነው የምንቀሳቀሰው ግና ስመጣ ጀስት እኔን ለማግኘት ከሆነ ቀጥታ ወይ በሆነ ነገር እንደዚህ ብቻን ላገኝ እፈልጋለሁ ብትይ ባሽ ጉዳይ አለኝ አስቸኳይ ጉዳይ አለኝ ስላልሽኝ ነውና እስቲ ለማንኛውም እቺን ሴት እኔ ለማንኛውም እንኳንም ነገርሽኝ አልላቀቃትም እንኳን በኋላ ስልኳ አለሽ አይደለ ስልኳ አለኛው ደውይላት አሁን ደውይላት እንዴ ደውይላትና እፈልግሻለሁ በያት ነው በያት ከባድ ነው ምናምን የሚባል ነገር የለም ማለት እንትን በጣም ከባድ እኮ ነው ግን ይኸውልሽ እነሱ ለኛ ተኝተው ያድሩ ገባሽ ስለዚህ አሁን ስልክሽን አውጪና ደውይላት ከባድ ነው ምናምን አትበይ ማለት ይሄን ነገር አንተ አሁን ይሄን ሁሉ ካወራውኩ በጣም በቂ ነው ምክንያቱም አንተ ራስን እንድትጠብቅ በዛ ላይ ደግሞ ከሰማች እኮ ያንተን ድምጽ ራሱ ከሰማች እናቴንም ራሱ ልትገላት ትችላለች በጣም ክፉ ነች ይኸውልሽ እየነገርኩሽ እኛ እሷን ጥሪያት ስልሽ እኔ ያን ነገር ሳላስብ ቀርቼ አይደለም ግን እሷን ባጠሪያት የሚፈጠረው ችግር የበለጠ ይብሳል ስለዚህ አሁንኑ ጥሪያት እናቴን በገልብኝስ አሁንኑ ጥሪያትና ምንም አታውቅም እንዴት ትጠራታለሁ ነግሬሻለሁ ጥሪያት እኔ አንተ ጋር እኮ እንዳሆንኩ ምናምን አታውቅም እሷ አሁን ይኸውልሽ ተገናኝተናል ምናምን እንዳትያት አንቺ ዝም ብለሽ ቤት ፈልግሻለሁ በቃ ትልቅ ነግርሽ ነገር አለ ነይ በያት ከዛም በኋላ ያለው ነገር ከኔ ጋር እናወራለን ችግር የለውም ለከኔ ከሱ ጋር አገናኝና አስማሚኝ አይደለ አለችኛልሽ አስማማኝ ከሷ ጋር አስማሚኝ አይደለ አለችኛልሽ አይደለም እንደዛ እኔ ኩራስን ብላለሽ በርግጥ ግን እኔ ኩራስን እንድጠብቅ ነው እንጂ እኔ እሷ ባለችው ደረጃ ልክ አልሄድኩም በቃ ልሽ እኔ ህሊና አንተን እንደዛ ለማድረግ ህሊና ስላልፈቀደ ነው ማንንም ሰው እንደሌለ ብቻሽን እንደሆንሽ ንገሪያትና ነይ ቤት ምነግርሽ ትልቅ ሚስጥር አለ ብቻሽን ቶሎ ነይ በያት ብትነግራት ሰውን እኔ ጋር እንዳወራ ምናምን አንተ ብትነግራት እኔ አልነግራትም ነይ በያትና ከዛም በኋላ የሚፈጠረውን ነገር አብረን እናያለን ኧረ እባክህ እንዳትነግራት ነግሬሻለሁ እኛልሽ በቃ አሁን ምንም ሌላ ነገር ንግግር አያስፈልገውም እሺ ደውይላት እሺ ሄሎ ማይ ሄሎ ይኸውልሽ ልጁንም አግኝቼዋለሁኝ አዋርቼዋለሁኝ የእናቴን ብርም ደግሞ ታመጫለሽ አሁን ትራንስፈር አድርግልኝ እሺ ላኪልኝ አሁን እሺ ልክልሻለሁ ቶሎ በይ ለምን ወደኔ አትመጭም ሄሎ ይሻላል አዎ ነይ ቶሎና ያለውን ነገር እናወራለን ነይ ወደኔ ቤት አይሻልም በካሽ ብትሰጪኝ ይሻላል በካሽ ብትሰጪኝ ይሻለኛል ካሹን ሰጥሻለሁ ግን በስህተት እንኳን
እንኳን እኔ እግር ላይ ከደረስኩ እንደምገልሽ ታውቂያለሽ። በፍጹም እንደዛ አይሆንም፣ አታስቢ። ብራቮ። እሺ ወዲያውስ መጣሁ። እሺ ነይ ቶሎ ፈጠን በይ። እሺ እሺ ቻው። በጣም አሪፍ። ስለዚህ ምንም ችግር የለውም። አሁን ትምጣ ያለውን ነገር ያው ሲመጣ እናያለን። እሺ እንግዲህ ውድ ቤተሰቦች ዛሬ የገጠመኝ ነገር በጣም ግራ የሚገባ ነገር ነው። እንግዲህ እስቲ መጣ ማን እንደሆነች ምን እንደሆነች እናያታለን። ምን እንደምትፈልግ ከኛም እናያለን። ስለዚህ በቀጣይ ምን ይፈጠራል የሚለውን አብራችሁን ቆዩ ውድ ቤተሰቦቼ። ቤት እንግባና ያው አንቺ ታወራለሽ ያለው ነገር እኔ ካሜራ እናስቀምጥና ከዛም በኋላ ያለውን ነገር ታወጣጫታለሽ። እሺ እኛ ከጀርባ ሆነን እንጠብቃታለን። እሺ እሺ በጣም አሪፍ። ስለዚህ በዚህ ነው አይደል ቤት አዎ ቤት ነው ማለት ከዚህ ነው ቤት በዚህ ነው። አዎ ኦኬ እሺ። እኔ እኮ የኛ ቤት መስሎኝ አይደለም። እሺ 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 እንግዲህ ያው እንደምታየው እንግዲህ አሁን ልክ ስትደውልልሽ አሁን ወዲያው ምን ትያታለሽ? ይዘሻት ወደዚህ ትገቢያለሽ። እሺ ምንም ሌላ ነገር ሳታወሪ ይዘሻት እዚህ ትገቢና ታወሪያታለሽ ማለት ነው። እኔ በድብቅ ያስቀመጥኩት ካሜራ አለ። አሁን ያው በደንብ እንደዚህ ትንሽ የሚታይ ይመስለኛልና ትንሽ ደብቅ አድርገን እናስቀምጠውና ከዛ እያንዳንዱ ነገር ታስወሪያታለሽ። ምን እንደሆነ አላማው እያንዳንዱ ነገር ሁሉን ነገር ታስወሪያታለሽ። እሺ እሺ እኔ ቀጥታ መከታተል ስለምችል ከዚህ ቀጥታ እከታተላለሁ ማለት ነው። ከዛ መምጣት ባለብኝ ሰዓት እዚሁ አካባቢ ተደብቄ እጠብቃታለሁ። በሩን ክፍት አድርጊው እንዳይዘጋኝ ነው። እሺ እሺ አደርጋለሁ። ተደብቅ እንዳታይክ። በጣም እሺ 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 እየደረሰችም ስለሆነ ደርሻለሁ ብለሻለች። አዎ ቴክስት አድርጋልኛለች እየደረሰች ስለሆነ ልቀበላት። እሺ እሺ መልካም። በቃ እኛም ካሜራውን እናስተካክላለን። እስከዛ አንቺም እንደዛ አድርጊ። እሺ በቃ ለበቻልሽው አቅም እሷን ለማወጣጣት ያለው ነገር ለማወቅ ከሷ ጋር እንደምትተባበሪ አድርገሽ ነው የምታወሪያት። ችግር የለውም። መልካም እሺ ለምን ቤት እንደመጣ ፈላችሁ? ለስራሽ ተጨማሪ ይገባሻል። አመሰግናለሁ። አሪፍ። ምን ነበር ያለሽ? እንዴት አሳመንሽ? በቃ እንዴት እንዳሳመንኩት ታውቂያለሽ? ቤት እንዲመጣ ምናምን አላደረኩትም። ያው ያለውን ነገር በግልጽ አወራሁት። ከዛ በቃ አመነ። ጎበዝ። እንደዚህ በቀላሉ ይሆናል ብዬ ግን አላሰብኩም ነበር። ኧረ እባክሽ ግን ባለፈው ማስጠንቀቅሻለሁ። የሆነ የተሳሳተ ስራ ምናምን አልፈልግም። በፍጹም እንደዛ ይሄ ልጅ በስህተት በሌላ መንገድ አስቦት ከሆነ እመኝ እንደምገልሽ። ምንም ለምን ትገልኛለሽ? እኔ እንደዚህ አይነት ስራ ለምን አደርጋለሁ? አሪፍ። ስለዚህ አሁን የምሰራው ስራ ስለሌለ ልሂድ አይደል? ለምን ትሄጃለሽ? እሱ ጋር ብታገናኘኝ ግን ደስ ይለኝ ነበር። ለምን ትሄጃለሽ? ትንሽ አናወራም? ምንም የምናወራው ነገር የለም። የምታወሪኝ ነገር ካለ አንዳንድ ነገር ማለት ብታወሪኝ ማለት አልገባኝም። ምን እንዳወራሽ ፈልገሽ ማለት ስለዚህ መልካምነቴ ጥሩ ነገር እንደሰራውልሽ ምናምን ለገንዘብሽ ብለሽ እንጂ ለኔ ብለሽ እኮ አይደለም የሰራሽው አይደል እንዴ? ቢሆንስ የኔ እናት ይሄ ቁጭ ብዬ ካንቺ ጊዜ ለማቃጠልና ስራ ፈት ሰው አይደለም። እንድታቂልኝ የምፈልገው ነገር አይ የሆነ የተናናቅን መሰለኝ። አይ ማናል እንዴ? ለምን እንናናቃለን? ለማንኛውም ጨርሻለሁ። ስለነበረሽ ጊዜ አመሰግናለሁ። ኧረ ትንሽ አረፈ። ልጁን ስልኩን ሰጪ ትልኪልኛለሽ በኋላ የማን ጋር ምንጨርስ ይሆናል። ጨርሻለሁ። ግን እኮ ነይ እስኪ ምናሽ ነይ እስኪ አዴ ቁጭ ማለት ነው እናውራ። አንቺ ዛሬ ምንም አላወራሽኝም ማለት እንደዛ አይደለም ማለት ገንዘቡ በተነጋገርነው ነው ወይስ አልነገርሽኝም እኮ? የተነጋገርነውን ገንዘብ አምጥቼልሻለሁ።
ስለዚህ እኔ ማለት ላየው ነበር ግን ስላመንኩሽ እሺ አላየው። ግን በጣም እንትን አልሽ። ቼኮልሽ ምን ነው ያሰብሽ ነገር አለ? ምንም ያሰብኩት ነገር የለም። ሰውየውን ሳታገናኘኝ ምንም ነገር ሳላይ ነው እኔ ገንዘቡን የሰጠሁሽ ታውቂያለሽ። እሺ ምክንያቱም ማንነቴን በደንብ ያብራራልሽ መሰለኝ። በስህተት የማይብሽ ነገር አለ። መንተባተብ መርበትበት እያየሁሽ ምንም መንተባተብ መርበትበት ሳይሆን ምንድልሽ ፈልጌ ነው ስራውን እንደዚህ አጠናቅቄ ጨርሻለሁ። ግን ይሄን ያህል ለምንድን ነው የፈለግሽው? በደንብ ግልጽ አላደረግሽልኝም። እስከዚህ ደረጃ ነው ደርሼልሻለሁ። ሰምኛለሽ? ያንቺ ስራ ስራሽን መጨረስ የነገርኩሽን ስራ ከዛ ገንዘቡን መውሰድ አይደል? ከዛ በኋላ ያለው ስራ የኔ ነው። ቢሆንስ ባቅስ እየተጋፈጥሽ ነው? ምንም መጋፈጥም አይደለም። ምንድነው እያወራሻለሽ? እያወራሻለሁ በግልጽ ነው እያወራሻለሁ። ስላለው ነገር ባቅስ ስለምን ጀምታቂ ቤተሰባዊነት ምንናል አይደል? እኮ እኔና አንቺ የተዋወቅን አልመሰለኝም። ለማንኛውም ሌላ የምትይኝ ነገር ለነገሩ ለምን ማውራት ፈልጋለሁ? ልጁን ጠራልሽ የሆነ ነገርሽ እየታመነልኝ አይደለም። የሆነ እያመንኩሽ አይደለም። ትሰሚኛለሽ እንዴ? ለምን አታምኚኝም? ያቺ ምስኪን እናትሽ አለች አይደል? አዎ እሷ ደግሞ ማን ጋር እንዳለች በግልጽ የምታውቂው ነገር ነው። የሆነ ነገር ከተፈጠረ እገላታለሁ። እሷን መግደልም አትችይም። እንደምችል ታውቂያለሽ። አትችይም። ለምን ትገለታለሽ? አትችይም። እኔ ዋሽሻለሁ እንዴ? ባልዋሽሽ እዚህ ቤት ድረስ እንዴት ዋሽሻለሁ? አንቺ ምንድን ነበረሽ እኮ አንቺ እናትሽን ልታተርፊ ነው አላማሽ እንዴ? ለምን እናቴን አንቺ ትገያታለሽ? እኔ እየሰራሁልሽ አይደል እንዴ? አንሶይ እንዴ? አንቺ ጋር ምንም ማውራው ነገር የለም። ሌላ ሰዎችም እኮ አመጣልሻለሁ። ለምን እናቴን መግደል አስፈለገ? ምንድነው ሰዎች ይኸውልሽ ለኔ ምንም ናቸው። አሁን ላይ ያንቺ ሰዎች መጣው ለኔ ምንም ናቸው። የተባልሽውን ነገር ማድረግ ብቻ ነው ያንቺ ኃላፊነት አይደል? ታዲያ አደረኩ አይደል እንዴ? ምንድነው እያልሽኝ ያለሽ? ለዛ አድንቄያለሁ። ግን ይሁን ይሄ መንተባተብ አንዳንድ ነገሮች ታዲያ ምን መንተባተብ አይደለም። ይሄን ሁሉ አድርጌልሽ ታዲያ ቴንክ ማለት ሲገባሽ እንደዚህ ያመነጫጨቅሽኝ እኮ ነው ያለሽው። ለገዛ ላይ ደግሞ ይሰራሽ ምን ገንዘብነት ምን እንዳለው ማለት ነገር እኛ ጋር የለም። አረ ለምን እንደዛ ላይ ምስጋናም አጠብቂ። ታዲያ እናትሽን ልገላታለሁ ምናምን ቆይ ጥሩ ስራ ሰርተሽ ምናምን ከዚህ በላይ እሺ ይሄ ላንቺ ጥሩ ስራ ነው እንዴ? ምን ሆነሽ ነው? ከዚህ በላይ አሪፍ። ለማንኛውም ለልጅ ደውልለት። አንቺ ጋር ምንም የምናወራው ጊዜም ሰዓትም የለም። እሺ ደውልለታለሁ። አሪፍ ሄሎ። እሺ ሄሎ። ሰላም ነው አባ? እንዴት ነህ? ትመጣለህ? ፈልግ ነበር ቤት። እሺ እሺ ቶሎ ነው። ግን እንዴት ማንዴ ልስማማልሽ? አሳመንኩት። ምን ብለሽ ብታሳምኝ ነው አንድ ትልቅ ጋዜጠኛ በዚህ ፍጥነት ውስጥ ሊያምንልሽ ይችላል? አንቺ እንዳሳምነው አይደል እንደዛ ያመካሽኝ እኮ በዚህ አንደበትሽ ምክንያት ስለነገርሽኝ አሳመንኩት እኔ። በዛ ላይ ደግሞ ያምነኛል እሱ። አሪፍ። በዛ ላይ እናቴ ደግሞ ያለችበትን ሁኔታ በግልጽ አውርቼዋለሁ። ያውቃል። እናቴ ያለችበትን ሁኔታ አውርቼዋለሁ? አዎ። ማለት እንዴት አወራሽ? ለምን አወራሽ? የት ናት ነው ያልሽው? እናቴ ታማ እንዳለች ምናምን አውርቼዋለሁ። እኛ ጋር እንዳለች ግን አልነገርሽም ማለት? አይ አልነገርኩት። አቤት። ማነው? ምን ነው? ማነው? እንዴ ምንድነው? ልሂድ እንጂ በርቶን ኳክቶ እኮ ነው። አንዴ ደርሽ። እሺ ሰላም ነው። ሰላም። ለምንድን ነው ተሽፋፍን የመጣ? መሸፋፈን መብት ይመስላል። ምንድን ነበር ያልሽኝ? ምን ነው?
ምን ነው ማለት አልገባኝ። በነገረችሽ ነገር ተስማምቻለሁ። ሌላ ነገር እንትን አያስፈልግም። ቁጭ በይና እኮ ለምን ተሸፋፈንክ ነው የሚል ቁጭ በይና እንነጋገራለን። ሌላ ነገር ንግግር አያስፈልግም። አንቺ ጨርሰሻል። ምን ትችያለሽ? ውጭ ጠብቂ። አውራችሁ አይደል? አውርተናል። ለምን የተሸፋፈንከው? ያለሽ አንደኛ በእንደዚህ አይነት መንገድ እንድታናግሪኝ አልፈልግም። በደንብ ነው የማናገረው። ከእንግዲህ በኋላ እኮ የኔ ተቀጣሪ እንጂ እኔ አንተ ተቀጣሪ ልንሆን አንችልም አይደል? ስለኔ ማንነት ደግሞ በግልጽ የነገረችው መሰለኝ። አልነገረችኝም። በደንብ አንቺ ንገሪኝ እንጂ ያው ስለኔ ካልነገረች እኔ ልንገርህ። እሺ ንገሪኝ። በጣም ሰው ያለው የኛ ድርጅት ማለት የሆነ ስህተት ካየን ደግሞ ከመግደል የማንመለስ በጣም ጨካኞችም ነን። እና ምን ለማለት ፈልጌ ነው፣ አንተ በስህተት ሌላ ነገር አስበህ ወይም አልመህ ከሆነ እሺ እኔን ለመግደልም ያው ሀሳቡም ካለሽ ጥሩ ነው። ዋናው ነገር ተነጋግረን ስለሆነ አብረን ከሰራን አልገለን። ባጭሩ ግን ይሄ ሌሎች ላይ እንደምትጫወተው ምናምን እንደዛ አስበህ ከሆነ እመኔ ያለ ርህራሄ ነው የምገልህ። እሺ ምንድነው አላማሽ? እስቲ ስላንቺስ ማንነትሽ እስቲ ንገሪኝ። እኔንስ እንዴት ነው ያወቅሽ? ስለምን ማንነት ይቆያል? ያንተ ስራ በረጅሙ ወይም በሰፊው ካልነገረች ልንገርህ። ንገሪኝ። ይሄ ምንድን ነው የሚባሉት? እንዳንተ አይነት ተራ ዩቲዩበሮች አሉ ማለት ይሄ ጋዜጠኛ ነን ምናምን ብለው ራሳቸውን እንደ ትልቅ የሚቆጥሩ እነሱ እኔ ጋር የማይረቡ ናቸው። ገባህ? እነሱን እንድታጠፋልኝ ነው የምፈልገው በመጀመሪያ። ሁለተኛው ደግሞ እየታየ ያው ስራ ይሻሻላል ብዬ አስባለሁ። እንዴት? ይቅርታ ስለሌላው ማብራሪያ ልሰጥ አልችልም። ለጊዜው የምሰጥ መረጃ አብረን እንሰራለን እስካልሽኝ ድረስ እኮ ይሄንን ነው የምፈልገው። እኔ አሁን ላይ አንተ እንድትሰራ የምፈልገው ነገርኩ። ዩቲዩበሮችን እኔ የምልህን ጋዜጠኞችን አጣርተህ ትነግረኛለህ። ምን ነው አጣርቼ ማለት ጋዜጠኛ ተራ ዝባዝንኬ እንዲሁ እንዳንተ እየተሸፋፈኑ የሚያቀርቡት ማለት ለኔ ተራ ናቸው አይደል? አንቺ በትክክል እና ስንት መስዋዕትነት እየተከፈለበት እንደሚሆን ግን አታውቂም። አንቺ ተራ ነው። ምንድነው መስዋዕትነት? ምንድነው መስዋዕትነት? መስዋዕትነትማ ለአንቺ ምን ይገባሽ? እየሰደብከኝ ነው? አይ አይደለም፣ ትንሽ ያው አናዶኝ ነው ስራ እንትኔንም ስለነካሽ ትንሽ ተናድጄ። አይ አንተ ስራ እኮ አይደለም ከእንግዲህ አይደል? የሚያስጨንቅ ነገር አይደለም። ምክንያቱም እኔን የመሰለ ሰው ጋር ነው እየሰራ ያለው። የምትሰራውም እኔ ጋር የሚሰራ ሰው ደግሞ ተራ ሊሆን አይችልም። ገባ? እሱን አውቃለሁ ነው። በትክክል ለማንም ደግሞ ርህራሄ የለም፣ ሊኖረንም አይችልም። አንተ ጋርም እንዲኖር የምፈልገው ያ አሁን ምን መረጃ ነው የምትፈልጊ ስለሌሎች ጋዜጠኞች ነው? ምንድነው ሐሳብሽ? መረጃም እፈልጋለሁ እንድታጠፋቸው ጭራሽ እንዴት አድርገሽ ነው እንዳውስቲ ይሄንን እቅድ ያወጣሽ? ማን ነው ይሄንን ሐሳብ የነገረሽ? ማን ናቸው ካንቺ ጋር ያሉት ሰዎች ነገር? ለምንድን መጠየቅ ስላለብኝ ነው። የኔን ኃላፊ ለማግኘት በጣም ብዙ ርቀት መሄድ አለብን። ምን አይነት ርቀት? እኔ የምልህን ነገሮች ካደረግ የተሻለ ስራ ታሰጥ ደግሞ እሷን የማግኘት አድቫንቴጅ ይኖራል። ምክንያቱም እንደዚህ በዋዛ የምትገኝ ሰው አይደለች። ምንድነው ማለት ዋና ዓላማችን እኛን ማጥፋት ነው? ዋና ዓላማችን ብላችሁ ተነሳ? እኛም ማለት ያው ጋዜጠኞችን ነው። አንተ እኮ ጋዜጠኛ አይደለም ማለት ከእንግዲህ አይደለም ከእንግዲህ ነው። እሺ ምንድነው እስቲ ዋና ዓላማችሁ? እኛን ወንጀለኛ ይዘንባችሁ ነው
ለምን ነው የምትጠይቀኝ እኮ? ለምን ነው የምትጠይቀኝ? መብቴ ነው መጠየቅ። መብቴ ማለት አልገባኝም። እኔ አንተ ነው ከእንግዲህ መጠየቅ የምችለው እንጂ አንተ እኔን መጠየቅ አትችልም። ይኸውልሽ በስነ ስርዓት እያናገርኩሽ ሰውዬ፣ ካሁን በኋላ በስነ ስርዓት ያለን ድርሻ እየነገርኩ ነው። በስነ ስርዓት የማትነግሪኝ ከሆነ ሌላ ችግር ውስጥ ነው የምገባው። ችግር ውስጥ? እሺ እያቀለልኩ አይደለም። ይኸውልሽ ምንም ያስቅ ነገር አውቃለሁ ማለት ይሄ የጋዜጠኝነት ነገር ቶሎ የሚለቅ ነገር አይደለም። ሌላ ጋር የለመድከው እኔ ጋር ለመጠቀም እየሞከርክ ነው። እረዳሃለሁ። ስለምረዳህም ነው እንዲሁ በዋዛም አልፍ ባልረዳ ኖሮ እንደማለቅ ታውቃለህ። ይኸውልሽ እንደማለቅ ምናምን እያልሽ እንዳትስቺኝ ይገር ካሁን በኋላ ነግሬሻለሁ። የምትሰሪው ስራ ነገር ይኸውልሽ ካሁን በኋላ ሌላ ነገር አወራለሁ እያልሽ እያስፈራራኝ ነው። እያስፈራራሽ አይደል? በስነ ስርዓት እያናገርኩሽ ነው። ባላናገር ደግሞ አንድ ነገር እኮ ባላናገርስ አንድ የምነግርሽ ነገር ከዚህ እወጣለሁኝ ብለሽ እንዳታስቢ እሺ? ምን ማለት ነው? ከዚህ እወጣለሁ ብለሽ ምን ማለት ነው? ምን ማለት ነው? ነግሬሻለሁ። ምን ማለት ነው? በትን እጅህን እቆርጥልሃለሁ። ዝም በይ ረሳ። ምን ልታመጪ ይመታኝ ምን ልታመጪ ስለማንነት በደንብ የነገረችህ አልመሰለኝም። ሸፋፈኛለሽ በደንብ የነገረችህ ግን አልመሰለኝም። ማንም ሁኚ ይኸውልሽ ምንም አካል ሊኖርሽ ይችላል እሺ? ትጸጸታለህ። ምንም አልጸጸትም። ደግሞ ከጀርባዬ ያለች ስላልሽው ሴት እያንዳንዱ ነገራችሁ ትነግሪኛለሽ። ባልነግርስ ትነግሪኛለሽ። ባልነግርስ ከዚህ አንድ አትወጫትማ። እየቀለድኩ መስሎ ከሆነ ይኸውልሽ ነግሬሻለሁ። እየቀለድኩ መስሎ ከሆነ ስርዓት ያዝ። ከእንግዲህ በኋላ ጫፌን ብትነግረኝ እመነኝ እገላለሁ። አንተ ብቻ ነው ዘርዘር ማንንም አትገኝ አይደለም እኔን ማለት ነው። አንተ እገላለሁ። ምን ያህል ርቀት መሄድ እንደምችል አልገባም። ስላልገባ ምን የትኛው ርቀት ደግሞ እናንተ ይኸውልሽ እናንተ ብትገሉን ራሱ ይኸውልሽ እኛ መቼም አናልቅም። እሺ አሁን ሙሉ ጋዜጠኞችን መግደል ነው ፈልገው ጭራሽ ትያለሽ አይደል? መቼም ማለት ነው መቼም አትጨርሱም። እሺ ልታሳብዱ ማለት አልተስማማም። ልታሳብዱን ብዙ ነገር ልታደርጉን ትሞክራላችሁ። አልተስማማም ነው ወይ? አልተስማማም ነው። በምን ነው መስማማው? በእኛ ሀሳብ ይኸውልሽ አሁን እንኳንም ይኸውልሽ ወጥመድ ውስጥ ገባሽ። ወጥመድ ስትል አልገባኝ። አንድ እርምጃ ከዚህ አትወጫት። እያንዳንዱ ነገር ካልነገርሽኝ ማለት ነው። ጭራሽ እቺ ማትረባ የሰፈር አለሊና ተለቻትብኝ ምን እገላችኋለሁ። ጭራሽ ገንዘቤን እንደዚህ ይዛኔ ሄደች። ነግሬሻለሁ። ይኸውልሽ ሌላ ነገር ምናምን አወራለሁ እያልሽ ከሆነ ነግሬሻለሁ። እያንዳንዱን ነገር ትነግሪኛለሽ። አልነግርም። አይ የምትይ ከሆነ ምን እንደሚመጣ አይ አልኩ። አትናገሪ? እርግጠኛ ነሽ? ምንድን ነው አሰብሽ? ማን ነው ከጀርባሽ ያለው? ማን ነው? አሁን ሶስት ለተማታቸው ምቾች ከጀርባሽ ማን ያለው? ተናገሪ። የሚቀጥለው ለቅሶ ራሱ ይኸውልሽ ነግሬሻለሁ። ተናገሪ። አንዴ ብልሽ ተናገሪ ነው የምልሽ። ማን ነው ከጀርባሽ ያለው? ማን ነው? በጣም እየታገዝኩ በጣም ልክ ደግሞ እያለፍክ ነው። ይኸውልሽ ልክ ማለፍ ደግሞ ይገባሃል መሰለኝ። አሁንም እየነገርኩሽ ነው። እኔም እየነገርኩ እያንዳንዱ ያወራሻትም ነገር እዛ ጋር በድብቅ ተቀርጿል። ከሷም ጋር ያወራሽው ማለት ሁሉ ቁጭ በይ እርሳ ቁጭ በይ። እናንተ ሰው ሆናችሁ ነው የገዛችሁት። ይኸውልሽ ሌላ ነገር በስነ ስርዓት እንደራደር። በስነ ስርዓት እንደራደር። ሙሉ ይኸውልሽ በስነ ስርዓት እንደራደር እያልኩ ነው እኮ። እሱን እንደራደር ያዋጣል። እሺ እያንዳንዱ ማስረጃ ግን ትናገሪያለሽ። ተቀመጥና በስነ ስርዓት እንደራደር። እስካሁን ያወራሁትን በሙሉ ደልተው ሰማኛለህ። እጅ ጋር ያለው አይደል? ይኸውልሽ ገንዘብ ነው የምትፈልገው? ገንዘብ ስንት ከፍኛለሽ? ምን ያህል ነው የምትፈልገው? በመጀመሪያ ግን በአንድ ነገር እንስማማ። ለምን? ማን እንደላካችሁ ካንቺ ጋር ማን እንደሚሰራ በመጀመሪያ እኔ እያንዳንዱን ማስረጃ ትነግሪኛለሽ። በዚህ እንስማማ። አጠፋልሻው ከሆነ እንደራደርና እኮ አጠፋልሻለሁ። ኦኬ ምን ያህል ገንዘብ ነው የምትፈልገው? 500 ሺህ እና ደግሞ ይሄንን ማስረጃ እንድትነግሪኝ እፈልጋለሁ። አይ የምትይ ከሆነ ደግሞ ሙሉ ፋይል አለ እጄ ላይ። ያው እሱን እንግዲህ የምፈልገው ቦታ ላይ ታውቂዋለሽ፣ እዛ ላይ የምለቀው ይሆናል፣ ህዝብ የሚያውቀው ይሆናል። ስለዚህ አለቃዬ ጋር ሂጄ ነው ላሳውቅ የምችለው። ምንም ማሳወቅ ምናምን የሚባል ነገር የለም።
አለቃዬ ጋር እጄ ነው ማሳውቀሽ። በራስሽ ወስነሽ ሁሉን ነገር የማትናገሪ ከሆነ እኔ ገንዘቡ እጄ ጋር የለም ትሰማኛለህ? ካለምንም ፍቃድ ደግሞ ያለቃዬን ብር ማንቀሳቀስ አልችልም። እሺ ገንዘቡን ተይውና ማስረጃውን እያንዳንዱ ነገር እንድትነግሪኝ ይፈልጋል። ለምን እያንዳንዱ ማን እንዳለ ካጠገብሽ ማን ልታጠፋ አይደል? ለምን ነገር እንድትነግሪኝ ይፈልጋል። ለምን በቃ ለራሴ ለማስረጃ ይፈልጋል። አጠፋልሻለሁ። ካሜራውን ከፈለግሽ ይወርዳል ይጠፋል። እሺ እኔ ግን ማወቅ ፈልጋለሁ ማን እየተከታተለኝ እንደሆነ ማን እኔን እያሳደደኝ እንደሆነ ማወቅ ፈልጋለሁ። ጋዜጠኞችንም ማን እያሳደደ እንደሆነ በዚህ ከተስማማሽ መነጋገር እንችላለን። አይ ምትይ ከሆነ ግን ያው ጆሮሽን ይዤ አንጠልጥዬ ነው ማስረክብሽ። አሪፍ 500,000 ኦኬ እሺ። አለቃዬ ሴት ናት፣ በጣም ባላት። እሺ በጣም ደግሞ ቆንጆ፣ ከምታስበው በላይ ደግሞ ምሁር። እሷ ጋር የደረሰ ማንኛውም ሰው ይሞታል ብቻ አይደለም ተቀበላለች። ምን ማለት ነው? ምናልባት ስላንተ ባታውቅ የተሻለ ይሆናል ብዬ አስባለሁ። ምክንያቱም አትተውም እኔ ለእሷ ተላላኪዋ እንጂ እሷን አይደለም። እኔም በምታወራው ልክ ልታወራ ትችል ይሆናል፣ ከምታስበው በላይ ግን ሰይጣን። ምንድን ነው የሰራችሁት ከዚህ በፊት እስቲ ንገሪኝ። እሷን የነካ ማንኛውም ሰው ወይ ያብዳል ወይ ደግሞ ይሞታል ወይ ደግሞ አካለ ጎደሎ ሆኖ ይቀመጣል ወይም ደግሞ የእሷ ተላላኪ ሆኖ ይቀመጣል። ማን ነው ከጀርባው እሷን የሚያግዛት እንደዚህ እንድታደርግ የሚያደርጋት? ምን ስለሆነች ነው? እሷ ማን ነች? ሰው ስለሆነች፣ ምንም ማድረግ የምትችል ሰው ስለሆነች። ለነገሩ እናንተን ነው የሚያደራጃችሁ በደንብ እንጂ ማን ደህና ስራ የሚሰራ ሰው ማን ያግዘዋል? ሲጀምር እናንተ ፖሊሱም ባለስልጣኑ ሁሉም ያግዛችኋል። ምንድን ነው የሰራችሁት? እሷን የነካ ሰው ካለ እንዳልኩ፣ ግን በዋነኝነት የኛ ስራ ያብዳል። ጭራሽ የሚያሳብድ ነገርም እየሰራችሁ ነው። ምንድነው በዋነኝነት? የሆነ ሰው መጥቶ እሷ ጋር የሚፈልገውን የባል መድኃኒት ማሰራት ይችላል። ሞር ደግሞ ወንዶችን በጣም ትጠላለች። ምን አይነት ታሪክ አላት እሱ ነው። ለምንድን ነው ለእሷ የምትሰሪ ካልከኝ ግን አውቃለሁ። በጣም ስለምከደው እንዴ ስራዋ በጣም ስለሚያረካኝ። ጭራሽ ሰው መግደል እርካታሽ ነው? በትክክል። በተለይ ወንድ ልጅ መግደል ያስደስተኛል። ደስ ይላል። ለምን እንደሆነ ታውቃለህ? መጥፎ ስለሆናት፣ ከሃዲ ስለሆናት፣ አረመኔ ስለሆናት፣ ድንጋይ ልብ ስላላት፣ የምትታመኑ አይነት ሰው ስላልሆናት። ይኸውልሽ ወንድ ሁሉ መጥፎ፣ ሴት ሁሉ ንጹህ ነች ያለ የለም። እሺ ሴት ልጅ አንቺም ሴት ልጅ ከጭካኔዋ ጀርባ አንድ መጥፎ ታሪክ አለ። ምናልባት ሲነሳ የሚያማት፣ ምናልባት ደግሞ ልትረሳው የማትችለው ጭካኔ ግዴታ ስላለ፣ የዛ ምክንያት ደግሞ እናት። ይኸውልሽ አሁን ስለሱ እንድትለፈልሽልኝ አይደለም፣ ይኸውልሽ እየነገርኩሽ ነው። በገንዘብ ነው የተስማማናል። እናንተ ደግሞ ገንዘብ ትወዳላችሁ። እኔ ምን እንድል ነው የምትፈልገው? ገንዘብ አይደል የምትፈልገው? ገንዘብ። ከገንዘብ በላይ ግን የምፈልገው አንድ ነገር አለ። አሁን የምትነግሪኝ ነገር ከሷ ጋር ማን እንደሚሰራ ምን እንደሆነች እሷ እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። ከገንዘቡ በላይ በጣም ትልልቅ ባለስልጣኖች፣ በጣም ትልልቅ ባለሀብቶች፣ በጣም ባለሀብት ዲያስፖራዎች ናቸው እሷ ጋር የሚሰሩት።
ስለዚህ ካንተ አቅም በላይ ነው እያልሽኝ ነው? ምንድነው ብዙ ስራ ሰርተናል ብለሽኛልና እስቲ ማንን አሳበዳችሁ? ማደንዘዣ እንሰጣለን፣ እንልካለን። እሺ ይሄ ሲዘረፍ አይተህ ሰምተህ ታውቃለህ? የሆነ ነገር አስነክተው ምናምን የሚዘርፉበት ገንዘብ እሱን ኖር በጣም ብዙዎቹ ማለት ነው። እነሱ ጋርም ቢያንስ ግማሽ ትካፈላለች፣ ግማሹ ለሷ ነው። ማደንዘዣው ደግሞ የሚያስፈልገው ኩላሊትን የሚያወጡ ነው። ለምን አሁን እንዲሁም ደግሞ ሴቶች ብዙ ጊዜ ይመጣሉ። ለምን ሲከዱ ላያቸው ላይ ሰው ሲያገባባቸው ባላቸውን ከነሱ ውጭ እንዳይለ ማድረግ ፍቅረኛቸውን ወይ ደግሞ ሌላ ነገሩን ማለቴ ይቅርታ ለካንዶች ፊት አይወራል። እሺ እንግዲህ ይኸውልሽ እኔ አጉል ሌላ ነገር እንድትኝ አይደለም። ይሄን ሁሉ ስራ ታደርጋላችሁ፣ ይሄን ሁሉ ነገር ሰው ላይ ምንም በነገራችን ላይ እየተናገርሻለሽ ልክ ምንም እንደማላመጣ ማንንም አንቺን እንደማያስቆምሽ ነው አይደለ? እየተሰማሽ ያለው ውስጥሽ ለዛ ነው አይደለ? ግዴታውን እኔ እንዳልመታሽ ምናምን ብቻ ነው እየተናገርሻለሽ። ሰውዬ እየነገርኩ እኮ ነው። ከዚህ በላይ ምን ልነግርህ አልችልም። ነገር አይደል? እንደውም እኔ አሁን እዚህ እንዳለው እና አንተ ጋር እንዳለው ካወቀች የሚፈጠረው ነገር ተጠያቂ አይደለም። አላቅም፣ አላየውህም። ለምታደርግ ነገር ቁጭ ብዬ መመልከት ነው የሚድር። ይኸውልሽ እንግዲያውስ አንድ ነገር ልንገርሽ። ቀጥታውን እሷ ጋር እንደምትመጪ ተነግረታለሽ። ከዛስ ቀጥ ብለሽ ታሳይኛለሽ። ቤቷን ካላሳየውስ ታሳይኛለሽ። ምን እንደሚፈጠር ታውቂያለሽ። ይኸው ቅድምም አይተሻል አይደል? በብሩ ተስማምተህ የለ እሷ ጋር መሄድ ምን ያስፈልጋል? የት አለ ካሜራው ጀመር። እሷን ይኸውልሽ እሷን ማግኘት ፈልጋለሁ ግዴታ ዛሬው ነው። አይ ምትይ ከሆነ እሷ ጋር መስማማት ፈልጋለሁ። አዎ ኦኬ። እሷ ጋር እንገናኝ። እኔ አንተ ጋር ምን አጨቃጨቀኝ? እሷ ጋር ተስማሙ። ገንዘቡንም ራሷ ትራንስፈር ታርገለ። ስለዚህ እንሄዳለን። ምን እንደምትሰሩ እያንዳንዱ ነገር አያለሁ። እሺ አንድ ሌላ ነገር አደርጋለሁ እንቀሳቀሳለሁ ምናምን ብትይ ግን ነግሬሻለሁ። ሰውዬ ተስማምታል። ሰው እሷ ጋር ነው የማደርሰው። ስለዚህ በቃ አትንካኝ። እሷን የነካ ማንኛውም ሰው ወይ ያብዳል ወይ ደግሞ ይሞታል ወይ ደግሞ አካለ ጎደሎ ነው ይቀር